እንደምን አደራችሁ እንዴት ዋላችሁ ተማሪዎች መምህር አሸናፊ ነኝ ባለፈው ኢስላሚክ ኢምፓየር ኤንድ ኢስላሚክ ሲቪላይዜሽን አይተናል ዊዝ ዘ ራይዝ ኦፍ ኢስላም ማለት ነው ከእስልምና መነሳትና መስፋፋት ጋር ተያይዞ እስልምና ሲቪላይዜሽን ምንድነው የሚመስለው ሌጋሲው ምንድነው ሁሉ ብለን አይተናል ዛሬ ደግሞ ሜዲቫል ቻይና ኢን አዘር ወርድ ሜዲቫል ፔሪድ ኢን ቻይና ኤንድ ዘ ኦቶማን ኢምፓየር ነው የምናየው መልካም የትምህርት ጊዜ ይሁንላችሁ እንቀጥላለን ምን ጀምረው ዌር ዘ ኦቶማን ተርኪሽ ኢምፓየር የሚባለው ወይም ኦቶማን ተርኪስ እነማን ናቸው ነው ዘወር ፓስቶራሊስት ኢን ሴንትራል ኤዥያ ፋውንድድ ባይ ኡስማን ኦር ኡትማን ዘ ፈርስት ተብሎ ይታወቃል ዘላን ከብት አርቢዎች የነበሩ በመካከለኛው ኤዥያ ይኖሩ የነበሩ ኤንድ የነዚህ መስራች ዘ ኦቶማን ኢምፓየር የሚባለው መስራች ኡስማን ዘ ፈርስት አንዳንድ ጊዜ ኡትማንም ይባላል ዩቲኤች ማለት ነው እንደዚህ ይጻፋል ነው ዩቲኤች ተብሎም ይጻፋል ኡትማን ተብሎም ይጻፋል ማለት ነው ሶ ሁለቱም አንድ አይነት ነው ልላችሁ ነው የፈለኩት ሁለተኛ ቬሪ ኢምፖርታንት ኢሹ 1453 ነው ሱልጣን መሐመድ ኮንከርድ ኮንስታንቲኖፕል ኤንድ ሪኔምድ ነው ይሄንን ሪኔምድ ኢት ኢስታንቡል ዋት ዊ ኮል ቱዴይ ማለት ነው ኤንድ ኢንዲንግ ኦፍ ባዛንታይን ኢምፓየር አሁን ምንድነው በ1453 በቬሪ ኢምፖርታንት ነው 1453 ኮንስታንቲኖፕልን ኦቶማን ተርኪሾች መሐመድ ዘሰከንድ በሚባለው ያዙና ስሙንም ቀየሩት ሪኔምድ ነው ይሄ ሪኔምድ ተብሎ ይነበብ ኢስታንቡል ብለው ቀየሩት ሶ ኤ ዘ ኢንድ ኦፍ ዘ ባዛንታይን ኢምፓየር ነው ባዛንታይን ኢምፓየር አበቃቃለት ኖት ኦንሊ የባዛንታይን ኢምፓየር ማብቃት ብቻ አይደለም ታስታውሱ እንደሆነ ክሩሴደሮች አንዱ ዓላማቸው ፕሪዘርቪንግ ባዛንታይን ኢምፓየር ፕሮቴክቲንግ ባዛንታይን ኢምፓየር ወይም ባዛንታይን ኢምፓየር መጠበቅና ሆሊ ላንዶችን ወይም ቅዱስ ቦታዎችን በቋሚነት ከሙስሊም አረብስ ማስለቀቅ ነበር ሁለቱም አልተሳካላቸውም ሶ ባዛንታይን ኢምፓየር በ1453 ሲያዝ ኮንስታንቲኖፕል ሲያዝ የአውሮፓና የሩቅ ምስራቅ የንግድ ግንኙነት ሎክድ በቃ ተዘጋ ኦን ዘ ላንድ ስለዚህ ምን አመጣ ማለት ነው ኤክስፕሎሬሽን ኤንድ ዲስከቨሪ ሲመጣ እሱን ለብቻው የምናይበት ይሆናል ማለት ነው ሱሌይማን ዘ ማግኒፊሰንት ሪችድ ዘ ሃይስት ፓወር ኖን አዝ ሎጊቨር ህግ አውጪ ህግ ሰጪ ይብለውት ይጠሩታል ሱሌይማን ዘ ማግኒፊሰንት በአውሮፓኖች ሌላ ስም አለው ኤኒዌይ ሱሌይማን አንጸባራቂው ለማለት ነው ማግኒፊሰንት የኦቶማን ፔሪድ ከፍተኛ ደረጃ የደረሰበት ዘመን ነው ይሄ ሱሌይማን ዘ ማግኒፊሰንት የሚባለው ዳዘር ቬሪ ኢምፖርታንት ኢሹ ኢዝ ከኦቶማን ተርክ ጋር ተያይዞ ጃኒሰሪስ ነው ዜር ሶልጀርስ ዜር ሚሊተሪ ወታደራቸው ወዝ ኮልድ ጃኒሰሪስ አኒሊት ኢንፋንተሪ ከፍተኛ ደረጃ የደረሰ እግረኛ ጦር ሃይሊ ትሬንድ ሶልጀርስ ናቸው ኤንድ ዘዌር ኖን ባይ ዜር ኢኒሚስ ኦልሶ በጠላቶቻቸው ዘንድ የሚፈሩ የነበሩ ወታደሮች ናቸው ጃኒሰሪስ የኦቶማን ተርኪ እርግጥ ነው መጽሐፋችን ላይ ጃኒሰሪስ የሚመለመሉት ከባልካን ሀገሮች ከሚገኙ ከክርስቲያን ህዝቦች ነው ይላል ኤንድ ዘይ ብሮት አፕ ሲያድጉ ግን ዘይ ቢካም ሙስሊምስ ሰምታይምስ ዘይ ኮሌክት ዘም አዝ ታክስ የሚልም አለ እንደ ከክርስቲያኑ ማህበረሰብ እንደ ታክስ ሆነው በህፃነታቸው ይከፈሉና ለኦቶማን ተርኪ ትሬንድ ሆነው በኋላ ሲያድጉ ግን ዘይ ቢካም ሙስሊም ማለት ነው ዳዘር ኢሹ ሜዲቫል ቻይና ነው ቻይኒዝ ዳይናስቲካል ሳይክል ተብሎ ይጠራል ዘኒው ዳይናስቲ ሪስቶርድ ፒስ ኤንድ ቢልዲንግ ኢንፍራስትራክቸር አሁን መጀመሪያ ቻይና ዳይናስቲካል ዳይናስቲ ሳይክል ኢን ቻይና ምንድን ነው ብለን እንግለጸው አንድ የነበረ ዳይናስቲ በሌላ ሲተካ አንደኛ they believed that a dynasty in China had a mandate of heaven ብሎ ይነግራቸዋል መጽሐፋችሁ ላይ ማንዴት ኦፍ ሄቨን ካፒታል ነው HEA ሄቨን ዘ ማንዴት ኦፍ ሄቨን አለው ተብሎ ይታመናል በቻይኖች ዘንድ አንድ ዳይናስቲ ወደ ስልጣን ሲመጣ ከየት ማንዴት ኦር ማን ስልጣን ሰጥቶት ነው ከሱፐርናቹራል ከማንዴት ኦፍ ሄቨን ተሰጥቶት ነው ሶ ቱሩል ቻይና እንዳስተዳድር ማንዴት ኦፍ ዘ ሄቨን አለው ተብሎ ይታመናል ቻይናዎቹ ያምናሉ ኢን ዘ ሜዲቫል ፔሪድ ኢን ዘ ፔሪድ አንደር ዲስከሽን ማለት ነው ስለዚህ ቻይናን ሲያስተዳድር እንደዚህ ነገሮች ይጠበቁበታል አንድ ማንዴት ኦፍ ዘ ሄቨን ካለው ማለት ነው ስትሮንግ መሆን አለበት ሁለት ፖፑላር ሳፖርት አለው ኤንድ ሩልድ ዌል እነዚህን ሲያደርግ ምን አለው ማለት ነው ይሄ ማንዴት ኦፍ ዘ ሄቨን አሁን እዚህ ጋር ያወራ ነው ይሄ ማንዴት ኦፍ ሄቨን ተሰጥቶታል ከዚህ በተቃራኒው ዊክ ከሆነ
ሎስት ሳፖርት ኦፍ ዘ ፒፕል ፖፑላር ሳፖርት ካጣ ኮራፕትድ ከሆነ ማንዴት ኦፍ ሄቨን ያጣል፣ ይወርዳል ከስልጣን በሌላ ዳይናስቲ ይተካል። ኢናዲሽን በተጨማሪ ምንድን ነው የሚለው ይህን አመላካቶች ጠንካራ ለመሆኑን የህዝባዊ ድጋፍ አለማግኘቱን ኮራፕትድ የሆነ አስተዳደር መሆኑን አመላካች ጉዳዮች አሉ። ለምሳሌ ወረራ ይመጣል፣ ናቹራል ዲዛስተር ይመጣል፣ ጎርፍ ያጥለቀልቃታል ሀገሯን፣ ረሃብ ይመጣል ኤንድ ላይክ ብሎ ያልፈዋል። ይህንን ነው ሊነግራችሁ። ኤኒው ዳይናስቲ ሪስቶርስ ፒስ ቢልዲንግ ኢንፍራስትራክቸር። ኤጂንግ ዳይናስቲ ኢዝ ኮራፕትድ ኢግኖራንስ ኢንፍራስትራክቸር ኦቨርታክስ ሲመጣ አሁን ቅድም ያልኳቸው ማለት ማንዴት ኦፍ ዘ ሄቨን ያጣል፣ ሎዝ ዘ ማንዴት ኦፍ ዘ ሄቨን። ይህን አመላካቾች ነገሮች አሉ ብያለሁ። ለምሳሌ ናቹራል ዲዛስተር፣ ኢንቬዥን፣ ሪቮልት፣ አመፅ የመሳሰሉ ነገሮች ይመጣሉ። ሶ እነዚህ ሲመጡ ማንዴት ኦፍ ዘ ሄቨን አጣ። ሴም ታይም ከስልጣኑ ይወገዳል። ዲቫይን ራይት ቱ ሩል ቻይና ኦር ኤማንዴት ኦፍ ሄቨን ሎስት አጣ፣ ከስልጣን ተወግዶ በሌላ ይተካል ነው የሚለው አኮርዲንግ ቱ ቻይኒዝ ቢሊፍ፣ የቻይኖች እምነት ነው ማለት ነው። በዚህ ቻይና ዳይናስቲካል ሳይክል ውስጥ ታንግ አለ። ዘ ኤጅ ኦፍ ፕሮስፐሪቲ ኤክስፓንሽን ኢምፐረስ ዊ ዙሆ ቢካምስ ዘ ኦንሊ ፊሜል ዘ ሳን ኦፍ ዘ ሄቨን ብለው የሚጠሯት በዚህ በቻይናዎች የነበረች ነች። ሶንግ ደግሞ አለ። ኢንቬንሽን ኦፍ ጋን ፓውደር፣ ማግኔቲክ ኮምፓስ፣ ሙቬብል ታይፒንግ ፕሪንቲንግ የፈጠሩበት ዘመን ነው። ዩዋን አለ። ሌላው ዳይናስቲ ነው። ሞንጎልስ ሩለር ነው። ኩብሊን ካህን ነው። እንደ ማርኮ ፖሎ ከአውሮፓ የመጣ በእግሩ የመጣ አውሮፓዊ ኤክስፕሎረር ነው ማርኮ ፖሎ እና በዛ ዘመን በዩዋን ዳይናስቲ ዘመን ወደ ቻይና ደርሶ እንደነበረ ይገልጻል። ይህን ካለ ዛሬውን ትምህርታችን እስቲ ለማጠቃለል ያህል እነዚህን ጥያቄዎች እናያቸው። ነምበር 1 ዋት ዋዝ ዘ ኔም ኦፍ ዘ ኤሊትስ ኦፍ ኦቶማን ኢንፋንተሪ። ኤሊትስ ሆኑ ኃይለኛ የሆኑ ቅድም ነግሬያቸዋለሁ። ናይት ናቸው። የአውሮፓ ነው፣ የአውሮፓ ወታደር ነው። ጃኒሰሪስ፣ ቫሳልስ፣ ሜዲቫል ሲፊያ፣ ሶልጀርስ። ኦቶማን ኢንፋንተሪ ሆነው ካቫለሪ ናቸው። እነዚህ ምንድነው የሚባለው በፈረስ የሚጎተተው ሲፊያ የሚባሉ አሉ። የኦቶማን ኢንፋንተሪ ሆነው ማን ነው ጃኒሰሪ ሆነው ግን የሰረገላው ተዋጊዎች ናቸው። ኢንፋንተሪ ካለ ደግሞ ጃኒሰሪ ነው የሚሆነው ማለት ነው። ጥያቄ ቁጥር 2 which city became the capital of Ottoman Empire after 1453? ሪኔም እንዳረጉት ኢስታንቡል ብለን ኮንስታንቲኖፕል፣ ሮም፣ ባግዳድ፣ ኢስታንቡል እና ቤጂንግ ነው የሚያመጣላቸው። ክሊር ኤንድ ክሊር ኢስታንቡል ነው የሚሆነው። in which what the mandate of the heaven in China what was the mandate of the heaven ነው የሚላቸው። በቻይና በደንብ ነው የገለጽኩት። ይህን መቼም መልሳለሁ። ሚሊተሪ ስትራቴጂ ይላል። a divine right to a dynasty to rule China, a type of tax, a Buddhist rule ይላቸዋል። a divine right of dynastic to rule China ነው። ዲቫይን ራይት ሰጥቷል። ምን ሲሆን ደግሞ ያጣል የሚለውን ነገር ያየንበት ነው። ጥያቄ ቁጥር 4 which Chinese dynasty was ruled by Mongols? የሞንጎልስ የነበረው የትኛው ነው? ታንግ፣ ሶንግ፣ ዩሃን እና ሚንጅ። ይሄ ዘላስት ነው። ይሄኛው ዩሃን ነው። ኩብሊን ካህን የሞንጎልስ ያቋቋሙት ብለን ቅድም ያየ ነው ማለት ነው። ለዛሬው እዚህ ላይ እንጨርሳለን። በሚቀጥለው እስከምንገናኝ ደህና ሁኑልኝ። ቴንክ ዩ